ደርሷል። ዛሬ ፌስቡክ እያየሁት ነበረ። በቃ ማድረግ የምትችሉት የእሱን አካውንት ማሳደግ፣ ሞቲቬት ማድረግ። እሱ ደግሞ ሞራል በሰጣችሁት ቁጥር ሞር ሰው ይረዳል። ሞር እልሙ ደግሞ እውን እየሆነ ይመጣል። በቃ አለቀ። እዚህ ያላችሁ ወፈፊዎች ግን ወሬ ከማራገብ ውጭ ምንም የምታመጡት ታሪክ የለም። በቃ ከአንድም ወሬ ሌላ ቦታ ይሄዳል። እኔ ደክሞኛል ሲል አንዱ ሲዘጋ ሌላ ቦታ ትሄዳላችሁ። የወሬ ጥማት እኮ ነው። በቃ ጠኔ እንደ ጆን ዳንኤልም ወጣት ነው። በቃ የሰራው ስራ አፕሪሼት መደረግ ነው። እንደ ወጣት የሚያበላሸው ነገሮች ሊኖር ይችላል። ጥሩ ነገሩን ለምን አትይዙም? ጥሩ ስራዎች የሚሰራቸውን ወደፊት፣ መጥፎውን ግን አትድገመው በሉት። በቃ መጥፎ ነገር የሚሰራ ከሆነ ለምን ታሸማቅቁታላችሁ? ልጁን ሌላ ስራ እንዳይሰራ ለምን ታረጉታላችሁ? ይሄ ስህተት ነው። ሌላ ጊዜ እንዳትደግመው። ጓደኛ እያላችሁ ለምን ደወልክላት እያልክ በቃ ትመክረዋለህ። ልጁ ሌላ ቀን እንዳይደግም ማድረግ ነው እንጂ ለእሱም ጀጅ እየተደረገ በዛችኛው ልክ ናት ምናምን። እኔ በጣም በቃ ወረኞች መሆናቸው እኔ ሁሌ ቲክታክ የወሬ መንደር መሆኑን አውቃለሁኝ። ግን እኛ ስራ ነው የምንሰራበት። እዚህ ከፍተን ጊዜያችን ሰውተን ስንመጣ ሀሳብ ሽጬ ነው የምወጣው እንጂ ጊዜ ኑረኝ አይደለም እዚህ የምመጣው። ግን ለዚህ አላማ የመጣችሁ ግን ቲክታክ በጣም ብዙ ናቸው። ከዛ ራሳችሁ ታነግሷቸዋላችሁ። ከዛ ምድረ ወፈፌ ራሱ ደግሞ ከዜሮ መጥቶ ሀብታም ይሆናል። መጥቶ ደግሞ ይጨፍርባቸዋል። ከዛ አጀንዳ ይሰጣቸዋል። ወፈፌ ደግሞ ቁጭ ብለህ ደግሞ ስታማታ አድራለህ። እንቅልፍህን አጥተህ ማለት ነው። እና እባካችሁ ንቁ ኢትዮጵያውያን። ሀገራችሁ መጥፎ ላይ ናት። የተራበ ህብረተሰብ አለ። ይህንን ተሰብስባችሁ ለወሬ ከምትሰበሰቡ ለበጎ ነገር ሲሆን ለምን እንደዛ ትሰበሰቡም? እና ለምንም ለማንም አይጠቅምም ወሬ። የወሬ ጠን በተለይ እባካችሁ በተለይ እኔ በጣም ነው የማዝነው። ኢትዮጵያውያን ወሬኞቹ በጣም የወሬ ጥግ ናቸው። በቃ ለወሬ የተፈጠራችሁ ሁላ ነው የምትመስሉ። 100,000 ቁጭ ብላችሁ 100,000 ኮመኩም አላችሁ ኮሜንት። እና እኔ በጣም ነው የማዝነው። ግን እኔ ስለነሱ እኔ ሴንስ አይሰጠኝም። ለምን የፕላትፎርሙ ባህሪ ነው። እኔ ቲክታክም ትዊተርም ነበርኩኝ፣ ፌስቡክም ነበርኩኝ። ስነ ስርዓት አለ ፌስቡክ፣ ትዊተርም ስነ ስርዓት አለው። ይህ ወፈፌ መንደር ቲክታክ ብቻ ነው ያየሁት። በስነ ስርዓት የምትሰራበት ከሆነ ትሰራበታለህ። እንደነዚህ ፈመስን እየተሳደቡ ፈለወሬ የሰበሰቡ እንደራሳቸው ጀግና አድርገው የቆጠሩ ደግሞ አሉ። በስድብ ነው የምታገኘው እዚህ ሀገር። እዚህ ቲክታክ ላይ ተሳዳቢ ከሆንክ ፈምሳለህ። በቃ ባህሪው ነው፣ የቲክታክ ባህሪ ነው። እና ስንት ወፈፌ ወጣት ግን እየተፈጠረ ነው። የሚያሳዝነው ነገር ለዛ ነው። ትምህርት እየተማሩ አይደለም ልጆች። ዋይፋይ ይዘው በቃ እንዴት አድርጌ ጃኒ ቤት ገዛች ለእናቷ ሲባል ኢትዮጵያ ውስጥ ያለህ እንዳለ ህፃን ልጅ ወደ ቲክታክ ነው የገባው። እሷን ተከትለው ለእናቷ ቤት ገዝታለች፣ እኔም ቤት መግዛት አለብኝ እያለ እንዳለ ወጣቱ ትምህርቱን እያቋረጠ እየገባ ነው። ኦች ሚን ስንት ቦዘኔ ይፈጠራል ማለት ነው። ብርና እውቀት ይለያያል። እውቀት እኮ ለዘላለም እኮ ነው። ብር እንኳን ቢቸግር እንኳን ጥሮታ እንኳን በጥሮታ ብር ትበላበታለህ። እውቀት ካለ ከተማርክ በሰዓቱ በእድሜህ ማለት ነው። አሁን ቲክታክ ላይ ተጥደው የሚውሉ ልጆች ገና ህፃናቶች ናቸው። ከ20 ዓመት በታች በጣም ብዙ ናቸው። በቃ ያ የተፈረደበትን ሜካፕ ይለቀለቃሉ። ዘመናዊ ልመና ነው። እዚህ ይመጣሉ፣ እጃቸውን ይዘረጋሉ። ከዛ ያችን ብር ይዘው ይሄዳሉ። እንዴ እርስ በርሳቸው በቀደም ሲገዳደሉ አላየንም እንዴ? ቀናችብኝ፣ አንበሳ ወረደችላት፣ ለእገሌ ሰጠቻት፣ ምቀኛ ሆነችብኝ ብላ አንዷ ሰክራ ስትናዘዝ ነበረ እኮ። እና መዘዙ ይሄ ነው። ለምን በቃ አንተ ተምረህ ዩኒቨርሲቲ ስትማር እኮ ስንት ነገር አለ እኮ። ዩኒቨርሲቲ ዝም ብለህ አይደለም እኮ ግራጁዌት የምታረገው። ትምህርት ቤት ስትሄድ ስንት ውጣ ውረድ አለው። ቢዝነስማን ከሆንክ ደግሞ ዝም ብለህ ቢዝነስ ከሰማይ እኮ አይፈስም፣ ጠብ አይልም። ቢዝነስ እኮ ስንት ነገር አይተህ ላይታች ብለህ ጥረህ ግረህ ያመጣው ብር ከሆነ እዚህ እየመጣህ አትጨፍርበትም። አሁን ይሄ ቲክታክ የመጣውን ህብረተሰቡ ራሱ ያሰክራቸዋል። ብር አንበሳ እያወረደ ከዛ በሾርት ሀብታም ይሆናሉ። ከዛ ንግግር የለ ምን የለ አዌርነስ የለ። ለወጣቱ ሞቲቬት የሚያደርግ ትምህርት አያስተምሩበት። ገሌ ወሰድኩባት፣ ገሌ ቤባል ቀማሁኝ፣ እንደዚህ አረጋት፣ እንደዚህ ሰራኋት። በቃ የሆነ ኦዲየንሱ ራሱ እናንተን እየተከተለ የሚወለደው የሚያድገው ትውልድ ራሱ የሞተ የዝሙት መንፈስ ያለበት በቃ የሆነ ተሳዳቢ ምናምንም ወጣት እየተፈጠረ ነው። እና
ለፊውቸር በጣም ነው የሚያሰጋው፣ በጣም ነው የሚያስጠላው። ይሄ ጋይድ ካላረገው እንዴ አብይ አህመድ ጎበዝ ነበረ። በዚህ ላይ ግን የሆነ ይመጣባቸዋል ፊቱን አዞሮ እና ይሰራዋል ብዬ አስባለሁኝ። እንደዚህ ነገር የአይቲ ሰው ስለሆነ በዚህ ማለት እዚህ ግን መጥፎ ነው እንደዚህ ፈልጌ መሰለሽ ይሄ ነገር አሁን ስትናገሪው የነበረው ይሄ ሚዲያ ነው። ሚዲያ ትምህርት ቤት አይደለም። ለኢትዮጵያውያን እኮ እናውቀዋለን። ከትምህርት ቤት ፎርፋ የምትወጣ አይደለም። እዚህ ቲክታክ መጣ ልትማር ቁም ነገር ይዞ የሚመጣ ሰው አይከታተልም። ይሄ ሚዲያ የስድብ የመጥፎ ነገር እንደዚህ አይነት ሰው ነው በቃ የሚያድግበት ሰው ፎሎወር የሚያገኝበት የሚሰማ እንደዚህ አይነት ሰው ነው። ሊስቅ በቃ ሊሳደብ ነው የሚመጣው እንጂ ነገር ኑሮ አይደለም። ማንም ኢንተርቪው ሲያደርግ እኮ መንግስትም ራሱ 100,000 ተከታትሎ አያውቁም። ገባሽ? ይሄ ግን 100,000 ነው ሲከታተል የነበረው እና ወሬ ነው የሚወደው። ይሄ ግልጽ ነው። ግን ለአዶናይ አታካታርጉት ወይም አታንሱት ምናምን ሳይሆን እያነሳን ማውራት አለበት። ለምን እያወሩበትም ነው፣ ለመጥፎም እያነሱት ነው። ስሙ የሚሰደብበት ቦታ ተሳዳቢዎች ማአት ሰው ያለበት 30,000 እንዳልሽው 30,000 50,000 ተሰብስበው የተሳደቡ እያነሱት ነው ስሙ። ስለዚህ ስሙን አንስተ በጥሩ ጎኑ መናገርም ለሱ ሳፖርት ነው ያስፈልገዋል እና ስሙን እየጠራን እንትን አናርገው ምናምን ሳይሆን ማንሳትም አለብን። በጥሩ ነገር ከሆነ አሁን እኔ አላየሁበትም። የምር እውነት ለመመስከር ሲሆን ልጁ ወጥቶ የተናገረው ወይም የሆነ ነገር ያለው ነገር የለም፣ አላየሁም። እነሱ እራሳቸው ፍቅር ላይ ያሉ ምን ያሉ የተናገሩት ነው። ስለዚህ እነሱን ብቻ ጃጅ ማድረግ በሰማው ባረጉት ነገር በተናገሩት ጃጅ ማድረግ ይቻላል። ለምን እራሳቸው ነው የወጡት፣ እኛ አይደለንም ነው ያልናቸው። ስለዚህ እንደዛ ማድረግ ሲቻል አዶናይን ነው በዚህ መሀል አታክ ያርጉት ያለ እንዳልሽው። እኔ ዮኒ ማኛ ተከታትየው አላውቅም። የተቆራረጡ ቪዲዮዎች ሲላኩ ግን አሁን በዚች ሁኔታ ላይ በዚህ በጆኒ እና ማነው የምትባለው ልጅቷ በመሀል እንትናን አንስቶ አዶናይን አንስቶ የትግራይን ህዝብ እየተሳደበ የትግራይን ወንዶች እየተሳደበ ነበር። እኔ ያየሁት የተቆረጠ ቪዲዮ ነው የምልሽ። ለአሞራው ሲሰድበው ነበረ። የትግራይ ወንዶች እንደዚህ ናቸው የትግራይ ምናምን ነገር እያለ ነበረ። እኔም የተቆረጠ ነው ያየሁት እንጂ ዮኒ ማኛን ቁጭ ብዬ አልከታተለው። ግን እንደዚህ አይነት የሚያደርጉ ሰዎች ናቸው እዚህ ሶሻል ሚዲያ ላይ ያሉት። ወጥተው እየተናገሩ ነው። መናገራቸው ማይቀር ከሆነ እኛ ደግሞ ጥሩ ነገሩን መናገር አለብን። ወጥተን አንናገርበት አናንሳው ምናምን ሳይሆን ማንሳት አለብን እንጂ ጥሩ ነገር ካለው እኛም ጥሩ ነገር መናገር አለብን ስለሱ። እንደዛ ነው የምለው። አሚር ረሃ ሰላም አንድ አሚር መንደሪያ አይ ከዮኒ ማኛ ብዙም እኔ አልጠብቅም። ዮኒ ማኛ የታወቀ ምንም አቅም ስለሌለው ዘሎ መጥቶ ለወያኔ እኔ ነበርኩኝ እዚህ ቁጭ ብዬ ምንድነው አገሯ እንድትገባ ያረኳት ምናምን በቃ ጀግንነት አድርጎት እኮ ነው። አገር አፈረስክ እንጂ ተጠያቂ ነህ። ታዲያ ኢትዮጵያ ያለችበት ሁኔታ እኮ በአንተ ሰበብ እኮ ነው። አንተ አስተዋጽኦ ስላደረክ ነው። አሁን ህዝቡ የተበታተነው እኮ ሰላም ሰብከ ቢሆን ኑሮ ይህ ህዝብ ሁላው ወጣት የሚያልቅ ያለው በጦርነት በዛም አለ በዚህም አገሪቷ እያለቀ ያለው አንተ እጅህ አለበት። ባይዘወይ ዮኒ ማኛ እንደናንተ እንደነ ጅጅክ እያነበራችሁ እዚህ ተጥዳችሁ ቀኑን ሙሉ ወጣት ለወጣት ህዝብ ለህዝብ በዘር በምናምን ቆሻሻ የሆነ ንግግር እየተናገራችሁ ትግራይ ውስጥ ብቻ አይደለም አላባራም እኮ ጦርነቱ ኢትዮጵያ ውስጥ ያሁን እንኳን ይብሳል። አሁን 360 ተከባ ኢትዮጵያ በጦርነት እኮ ነው። እናንተ 100,000 ቁጭ ብላችሁ ሰው አገሪቷ ተወጥራለች እንደ ቆዳ እናንተ ደግሞ ስትቀደዱ ነበርና የሚያሳዝነው እዛ ማያውቀው የደሃ ልጅ እያለቀ ስታይ ታዝናለህና ሼም ነው በጣም። በተለይ ሚዲያ የምትመጡ ሰዎች እባካችሁ ልብ ግዙ። አገር ከሌላችሁ የትም አትኖርም፣ የትም ሄደ መኖሪያ የለም። እና ዮኒ ማኛ ሌላ አቅም የለውም። አቅሙ ስድብ ነው።
አቅሙ ሰው ለሰው ማባላት ነው አቅሙ። በቃ ዘር በዘር ምናምን የሆነ ኮንፊደንስ የለውም። ይዘልና ወደ ዘር ይሄዳል። ኮንፊደንስ ከኋላ መጥቶ አዶናይ እኮ በልጠዋል። በዚህ ከተማ እዚህ ያላችሁ ቁጭ ብላችሁ ዩቲዩብ ስታሳድጉ ምናምን እኮ እያንዳንዳችሁ የእሱ ጫማ በቃ የእሱ ሩብ አልሰራችሁም። በቃ መጣ በሰከንድ ነው በቃ ኮንትሮል አድርጓት። ለዛም ለበጎ ነገር ማለት ነው። የሰው ህይወት ሰው እየሳቀ ሲያድር የተቸገረ ሰው እንባው ሲያብስ እንዴ ከዚህ በላይ ምን? ለሰውን ማስደሰት ሰውን የሆነች ነገር አርጋ ይዞ ካልከው አንድ የተቸገረ ሰው እኮ ብር ከምትሰጠው የአዶናይ ማይበትን ነገር ነበረ። በቃ ፊቱ ላይ ፈገግታ አለው። ለሰው በቃ አይዞሽ ወንድሜ አይዞ የሚለው ነገር አለው እና በቃ ያ ሰው በደንብ ነው የሚጠገነው። አይዞ ስትለው ነው አንድ ችግረኛ የታመመ ሰው አይዞ ስትለው ነው ወዲያው የሚድነው። ብር ቆጥረ ስለሰጠው አይደለም። መጀመሪያ ሳይኮሎጂካሊ ጭንቅላቱ ነው የሚድነው። አንድ ሰው ጭንቅላቱ ካዳንከው በኋላ ነው ብር የምትሰጠው እንጂ ጭንቅላቱ ሳታድነው ፍቅር ሳትሰጠው የሆነ ሞቲቬት ሳትሰጠው የሆነ ብር ብትሰጠው ያ ብር ጋር አልተጠገነም። ብዙ ነገር ያስፈልገዋል እና በጣም በብዙ ነገር ነው ይሄ ልጅ ፈጣሪ መቼም ረበል ዓለሚን ራሱን ጠብቀው መንገዱን እንትን ያንጥፍለት እንጂ በጣም ብዙ መስራት የሚችል ተጽዕኖ ፈጣሪ ነው እና በተለይ ለወጣቶቹ በጣም ሞቲቬት እያደረገ ነው። ወጣቱ እኮ ልክ እየተከተለው ነው። ብዙ ወጣት እያነቃ ነው እና ተከተሉት። በተለይ ወጣቶች ተከተሉት። በአጭር ጊዜ ሶሻል ሚዲያ ለበጎ እንደሚሰራበት እያሳየ ነው። ቪዲዮ ቅረጹ፣ ቪዲዮ ልቀቁ፣ ተጠቀሙ እያላችሁ ነው። እየወጣ ለራሱ ተጠቅሞ ብቻ ዝም አላለም። የተጠቀመበትን መካኒዝም እያሳየ ነው ይሄ ልጅ። እያንዳንዱን ቪዲዮ የሚለቀውን አስተማሪ ነገር ነው፣ ለወጣቱ ሞቲቬት የሚያደርግ ነው እና ያው ብሔረሰብ ጋር ይሄዳል፣ ደቡብ ይሄዳል፣ እንትን ይሄዳል። ብሔር አለየ ምን አላየ እንደ አንተ ማነህ ዮኒ ማኛ እንዳንተ አይደለም። ደቡብ ሂደዋል፣ የደቡብ ልብስ ለብሶ ይመጣል። ኦሮሚያ ይሄዳል፣ ምን ይሄዳል። በቃ እሱ ሃይማኖት ዛሬ የረመዳን ሲሰበስብ ነበረ። ለምሳሌ የባቡል ኸይር ወንድም ኑረዲን ነው ነስረዲን እና በቃ ማድረግ የሚችለውን አቅሙን የፈቀደውን እየሰራ ነው ይሄ ልጅ። አላህ ይጠብቀው ነው የምንለው። እኛ ደግሞ ሞር እንዲሰራ ሞቲቬት ማድረግ፣ አካውንቱን ማሳደግ፣ ኮፕሊንክ እያደረገን ከጎን መሆን፣ አይዞህ በማለት ኮሜንት ላይ መቼም መጥፎ የሚጽፍ የለም። የአዶናይ ኮሜንት ሁሉ ደስ የሚል ነው። ራሱ ነው በቃ አቀራረቡ ነው በቃ ሰው ምንድን ነው የዘራውን ነው የሚያጭደው እና ከጎን ሆኖ ይሄን ለማለት ነው የመጣ ነው። ሚዲያ ግን ሊወጣ ነኝ አንድ ነገር ብዬ ልውጣ። እኔ የሚለው ይሄ ጆኒ ዳንኤል የሚባል ከዚህ በፊትም አዶናይን ሲሸተው ነበረ፣ ሲዘልፈው ነበረ ማለት ነው። ጉድህን አወጣለሁ ዝም አትል ከሆነ ምናምን ሲል ነበረ። ግን በኋላ ደግሞ ታረቁ። መታረቃቸው ደስ ይላል። እኔ ግን አዶናይ ለሱ አንድ ነገር ክፉ ሲናገር አልሰማሁትም። ሁለተኛ ነገር ደግሞ ልጅቷ ጓደኛ ከያዘች አዶናይ ከያዘች ድሌት ማድረግ ነው ያለባት። የድሮ ጓደኛዋ ጆኒ የሚባል ልጅ እሱም የራሱ ህይወት አለው። የት ነበሩ እስካሁን? ከእስር ቤት እንደወጣ እኮ ቆይተዋል። ባንክ እንትን ነበረኝ ወኪል ነበረኝ ምናምን ይላል። የት ነበረ እስካሁን? እስካሁን እሷ ጋር የያዘው እንደወጣ ለምን እንትን አላደረገውም? ይሄ ምክንያት ነው። እና እኔ ይሄ ጆኒ ዳን የሚባልም የሚመስለኝ አዶናይ ሊያናድደው የሆነ ነገር ሊያድርገውም የሚያስብ ይመስለኛል፣ በስራው ማለት ነው። እና ይሄ እንዳይሆን ደግሞ ልጅቷ ናት እንትን ማድረግ ያለባት። አውቶማቲክ ኮንታክት ማድረግ የለባትም። ይሄ የድሮ ጓደኛ አላት፣ አጠገባ ጥሩ ልጅ አላት አዶናይ። በቃ የሆነ ነገር ደግሞ ከአዶናይ ውጭ ማሳወቅ አለባት። በጀርባ ከሱ ጋር የምትደዋወለው ምክንያት የለባትም። ጥሩ እንትን ከሆነች ደግሞ ብሎክ ማድረግ ነው ያለባት። እኔ አንድ ጓደኛ ከያዝኩት የድሮ ጓደኛ ለምን ኮንታክት አድርገዋለሁ? እና ልጁ እኔ የታዘብኩት ይሄ ጆኒ ዳንኤል የሚባል ለአዶናይ ጥሩ ሰው፣ የማይሳደብ ለሰው ትች አያድርግም እንጂ ለሱ ለመናደድ የሆነ ነገር ለሚሰራው ስራ አልተመቸኝም። ይሄ ጆን አዶናይ የሚባል ልጅ ማለት ነው። ይሄ ዳን የሚባል ልጅ እና ልጅቷ ናት መቆጨት ያለባት። ከልጁ ጋር ኮንታክት ማድረግ የለባትም ባይ ነኝ እኔ።
አዶናይ ስራው እየሰራ ነው። ጥሩ ልጅ ነው። ጥሩ ልብ አለው። እንደነሱ አይደለም። ልጁ ግን ሊጎዳው ያሰበው ነገር አለ ብዬ አስባለሁ። እኔ በታዘብኩት ማለት ነው ሚዲያ ላይ እና አመሰግናለሁ ሳርዬ። እግዚአብሔር ሰማለ። በዚህ መጠንቀቅ ነው። አዶናይ ብዙ ለውሃትውን ለውሃይ ትሆን አንበጊዕ አይትጎሰስ ሓደ ጊዜ ለ ወድ እንደርታ ስለልኾንካ ንሽተይ ጉንጁ ነብለካ ማለት እዩ ደቂ እንደርታ ስኡልካ ተር ኢልካ ምኻድሃ ማዓተር ይኮነ ኣነ እዚ ለሳሪ ካብቲ ዝዛርብዎ ወፂኦም ዝዛርብዎ ዘለዎ ሚድያ ሲ ትዕዘብዮ ነገር እንታይ እዩ የለካ ኣነ ሳሪ ባዕሎም ወፂኦም እንዲኦም ዝዛረቡ ዘሎ ዝገብርዎ ገለገለ ዝዛረቡ ዘሎ ባዕሎም እንዲኦም ካብቲ ዝዛርብዎ ዘሎ እንታይ ትርድኢ እየ ዝብለክ ዘሎ ምክንያቱም ይሄ ልጅ ከኋላ እየተከተለ ለሱ ለማናደድ ለሱ እንትን ለማለት በቃ አዶናይን ጥሎ እሱ ከፍ ለማለት ነው የሚፈልገው። ተሳዳቢዎች ነው ይዘው የመጣው እነ ጆከር ምናምን የሚባሉ የመጨረሻ የዘቀጠ አእምሮ ያላቸው የመጨረሻ የሚናገሩትን ቃላት እያንዳንዱ ስድብ ብቻ የመጨረሻ እኔ እንጃ የት እንዳደጉ እንዴት አይነት ሰዎች እንደሆኑ እነሱን ፈለው የሚል ሰው ባይዘው ያሳዝነኛል። እነሱን የምትከተሉ ሰዎች በጣም ማዝንባቸው